መልክ አለው የሚለውን አይደለም። ሀሳቡ ግን ድጋሚ እንዳይነሳ በብዙ መንገድ ፕሮቴክት ያደርጋሉ ራሳቸው። እውነት ለመናገር እኔ ሙስሊም ወንድሞቼ እና እህቶቼን ማደንቅበት አንድ ባህሪ አለ። የሆነ ነገር እምነታቸው ላይ የሚመጣ ነገር ከሆነ ሪያክት የሚያደርጉት በጣም ፈጣን ናቸው። ወደ እርምጃ ነው የሚገቡት። እርምጃቸው ምን አይነት መልክ አለው የሚለውን አይደለም። ሀሳቡ ግን ድጋሚ እንዳይነሳ በብዙ መንገድ ፕሮቴክት ያደርጋሉ ራሳቸውን። እኛ ጋር ስንመጣ መጀመሪያ ክፍተቱ የሚጀምረው የመላእክታትን ስለ አድኗ ያደረጉ ክፉ ተሳዳቢ እና በነጠላ ተጠቅልለው መጥፎ ነገር የሚሳደቡ ባለጌዎችን ሶሻል ሚዲያው ላይ እንደ አሸን አሉ የምናውቃቸው። ሲታዩ የቤተክርስቲያን ናቸው፣ በስዕለ አድኖ የተባረኩ ነው፣ ስሟም የእመቤቴ ማርያም የመድኃኒዓለም ምናምን አገር የሚበጠብጡትና ግን በየቦታው ሄደው የተጨማለቀ ቦታ ላይ እንኳን ንግግራቸው ያልተገራ ቢኖር ብዙ እህትና ወንድሞች አሉ። በትክክል በቪዲዮ የምናውቃቸው ፕሮፋይል ቀይረው እኛን ሊያጠቁ የሚለውን ነገር አይደለም፣ የምናውቃቸውን ልጆች ነው ማወራው። በትክክል በቪዲዮ የምናያቸው በቃ ቤቷ ስታይ የጸሎት ቤቴ ምናምን ብላ የተደረደረው ስዕለ አድኖ ለጉድ ነው። ከአፏ የሚወጣው ግን ሪፖስት የሚያደርጉት ራሱ ነገር ያለውን ነው፣ ስድብ ያለውን ነገር ነው ሪፖስት እንኳን የሚያደርጉት ማለት ነው። አንድ ያ ነው። ሁለተኛ አክሽን ላይ እንዴት ነው እርግጠኛውን የምነግረው እነዛ ልጆች እንደውም ድጋሚ ሰብስክራይብ አድርገዋቻቸው ተመስጣችሁ ነው የምታዩቸው። የኦርቶዶክስ ልጆች አብዛኛውን አይቻቸዋለሁ። ሂዱና ቼክ አድርጉ። ከ500,000 ውስጥ ፎሎ የሚያደርጉት ኦልሞስት 80 እና 90% አረብ ሀገር ነው ያለው። አረብ ሀገር ያሉ እህቶች ናቸው የሚከታተሏቸው። የአብርሽዬ አፍቃሪዎች እስኪ ስንት ናችሁ? 3,000 ላይክ አለው። እስኪ እንትናዬ ምናምን እንደዚህ ተወስን የምትሉ እንኳን ይበላት የምትሉ በቃ ደስ ብሏቸው ተከታታይ ድራማ ምናምን የሚገርም ስቶሪ በቃ ትዳሩ ተበጠበጠ እያለ እንቅልፍ የሚያጣ ህዝብ ነው ያለው። ሲጀመር እዛ ጋር ብዙ ሰው ከታዩ ቲኔጀር እና እንዲሁ ማገናዘብ የማይችል ስለሆነ ነው እንጂ የሚያቀርቡት ስራ በራሱ ኮንቨርት የሚሰጥ አይደለም። ስለ ትዳር የሚያስተምር አይደለም። ሚስቱን ጥሎ ሌላ አገባ። ከዛም በኋላ ያችኛዋን ደግሞ መንገድ ላይ ጥሎ ወንድም ነኝ ብሎ የሚበሳጭ እህት ነኝ ብሎ የሚበሳጭ ካራክተር ቢልዲንግ ተደርጎ እንኳን ለኮሚኒቲው ምን ያስተምራል የሚለውን በጠቅላላ ሀሳቡ እንኳን እዚህ ግባ የሚባል አይደለም። የወረደ እንደውም አደገኛ መስመሮችን እንድንከተል የሚያደርገን ብዙ ነገር ማውጣበት ነገር አለ። ያንንም ቢሆን ግን ተወዶ ደግሞ እየታየላቸው ቫይራል እየወጣ ነው። ቪዲዮቸውን እዩ። ይሄ መስቀል እንደዚህ ያደረጉ ከተባለ በኋላ ትላንትና የለቀቁት 2 ቪዲዮ በ8 እና በ12 ሰዓት ውስጥ ኦልሞስት 380,000 ቪው አለው። ከወር በፊት ብታዩ ከ220,000 ከ230,000 በላይ ቪው አልነበረው። ገባችሁ አይደለ? አሁን ላይ ይሄ ነገር ከሆነላቸው በኋላ ቪው ቫይራል ሆኗል ማለት ነው። ከዛን የሆነ ነገር አቃጥላቸዋለሁ እንደዚህ እንደላቸዋለሁ የሚል ነገር ይጨምርልሃል። ያው የቲክቶከሮቻችን ጥጋበኛ እንደሆኑ ይታወቃል። ትንሽ የታወቁ ቲክቶከሮችን ጥጋበኛ ናቸው። በተለያየ ጊዜ ወጥ የሚረግጡት እነሱ ናቸው። እንደው ይሄንን ከማህበራዊ ሴት ጋር ምን መደረግ አለበት? መነጋገር አለብን። እንደዚህ ያንን ነገር የሚሰሩ ነገሮችን እንዴት ይስተካከሉ? ከሃይማኖት ብቻ ሳይሆን ከስብዕና፣ ከትውልድ፣ ከሀገር አንጻር እንዴት መደረግ አለበት? እውቀት የሚፈልግ ጥያቄ ነው። እንደ አንድ ኦርቶዶክስ ግን እዚህ ጉዳይ ላይ በደንብ መወያየት አለብን። ስለ መስቀሉ ማወቅ መቻል አለብን። አንዳንድ ነገሮች አትሊስት በሳምንት 1 ቀን 1 ሰዓት እና 2 ሰዓት አባቶች መጥተው ሊያስተምሩን ይገባል። በቃ እኔ በኖርማል በቲክቶክ እንትኔ በሳምንት 1 ሰዓት ሌላ አይደለም፣ በሳምንት 1 ሰዓት የሆነ ሰዓት መጥተው የሚያስተምሩ አባቶች ካሉ ቁጭ ብለን ተምረን የምንጠይቀውን እየጠየቅን ወደ ቤተክርስቲያናችን መቅረብ አለብን። እውነትና ውሸቱን፣ መጥፎና ደጉን፣ የተሻለ ነገሩን እነሱ እዛ ጋር ሰሩ አይደለ? እዚህ ጋር ደግሞ እሱን ዶግ አመድ የሚያደርግ ነገር እንትን ብለህ ልክ በቃ አንዱ እዛ ጋር አጠፋው ሲል እዛ ጋር መፍላት መቻል አለብን። እነዚህን ሀሳቦች ማሸነፍ የሚቻለው እነሱን አግንነን ፌመስ አድርገን ምናምን አይደለም። ፎሎውን ስታደርግ የኦርቶዶክስ ልጅ 0 ሲገባለት ይደነግጣል። ስርዓቱን እንትን ብሎ ይሄዳል፣ እንጀራው ስለሆነ ማለት ነው። ከዛም በኋላ ያውቀዋል እኮ መውጫ መግቢያው ላይ እኮ የሚያገኘው ኦርቶዶክስ አለ አይደል? መቼም የሆነ ነገር ሲል እኮ ነፍስ ስቅል የሚያደርጉ ሰዎች አሉ። በኮሜንት ሄዳ አጣድፈው እንዳይተኛ ልታደርገው ትችላለህ። ግን የሆነ በጅምላ መሆን የለበትም። የሆነ ነገር ይደረግ፣ ይደብደብ፣ ይገደል ምናምን በሚባለው ሙድ አይደለም መሆን ያለበት። ስለዚህ አንደኛ ትናንትና የሰማሁባቸው ወዮች
ቡታጅራዎች ነገር አፈሉ ብላችሁ ነበር የመጣችሁት። ነው ይህንን በፍጹም አክሴፕት አላደረግም። ቡታጅራ፣ ሻሸመኔ፣ ጎንደር፣ ጅማ እያልክ አይደለም። በቃ እዛ አካባቢ ያሉ የሆኑ ልጆች ነው የሰሩት እንጂ ሆን ተብሎ ተቀናጅቶ በቃ ትልቅ ጦር ዘምቶ የመጣብን የምታስመስሉት የምታጋንኑት ነገር ሌቭሉ ያ ስላልሆነ ነው። ተሳስተዋል። ኦኬ፣ ለዛ ለተሳሳቱት ሰዎች ነገር ሳያውቁት ሰርተው ከሆነ ይቅርታ ማለት ካለባቸው ይቅርታ ማለት አለባቸው። ይቅርታ ካላሉ ስቴፕ አለው፣ የሚጠይቅ አካል አለው። እኛ ጠያቂ አይደለም፣ ድምፅ መሆን ነው። እኛ የሚጠበቅብን ተሰባስበን አባቶች ባሉበት ደግሞ መማርና ማወቅ። ልክ እዚህ ጋር ሚዲያው ላይ ያለው ነገር ስለ መስቀል የሆነ ነገር ስንማር እነሱ ቪዲዮቸው ቫይራል እንደሆነ ስለ መስቀል ደግሞ መልስ ተሰጠ ብሎ ማንኛውም ሪከርደር ፖስት ያደርገዋል። ስለዚህ እሾህን በእሾህ ታረጉታላችሁ፣ በዛውም ወደ ቤት ትመለሳለህ ማለት ነው። እና አሁን ማነው ምህረት ነው ማሂሬ ነው መጥቻለሁ የለውም ነበር ማለት ነው። ተስፍሽ እንዴት ዋላችሁ? ደህና ናችሁ? አለ ምንድን ነው ሀሳቤ? ያው ሀሳቤ ቅድስት ጨርሰዋለች ኦልሬዲ። በግለፍተኝነት አይደለም የምንጠይቀው አንተ እንዳልከው ማለት ነው። በግለፍተኝነት ሳይሆን ትናንትናም ስትናገር ሰምቻለሁ። መሆን ቪዲዮንም ቼክ አድርጌ አይቼ ያለውን ነገር እነግራቸዋለሁ ብለህናል። እኔ በበኩሌ ራሴን ወክዬ የዛሬ ዓመት አካባቢ ጥፋት አጥፍቻለሁ። እኔ ራሴን ወክዬ ግን አሁን ላይ ከሰራውን ጥፋት ሻትዬ ወደ ራሴ ተመልሻለሁ። ከራኳቸው በጣም ጎድቻለሁ። በዛን ሰዓት እናንተ ስትናገሩ በጣም እናንተን ተቃርነን እናንተን ስንሰድብ የነበረ ልጆች ነበር። ለምን የሰው ልጅ ስትወድ ጥፋቱን መናገር ነበረብን። የእኛ ጥፋታችን ምንድን ነው? የእነሱን ጥፋት ሳንናገር ጥፋታቸውን እየሸፈንላቸው ነበር ስናጨበጭብ የነበረው ማለት ነው። ያ ነገር ግን ዛሬ ላይ ዋጋ ያስከፍሉናል፣ እያንዳንዳችን ላይ ማለት ነው። ዝም ስንላቸው በትዳር ክብር ነው፣ ትዳር ክብር ነው። ግን ትዳር ክብርን ያሳጡት ሰው እነሱ ትዳርን ያሳጡት፣ ክብር አሳጡት። ይሁን ብለን በቃ ዝም አልን፣ እራቅን። አሁን ደግሞ በመስቀል ነው። እኔ አዋቂወኛ አይደለም፣ ግን ደግሞ መስመር የሚባል ነገር አለ። መንካት ያለበትና መንካት የሌለበት ነገር አለ። የሰው ሃይማኖት ምኑ ጋር መነካት እንዳለበትና ምኑ ጋር አለመነካት እንዳለበት አውቃለሁ። ግዴታ እንትን መሆኑ የለብኝም። ጥፋቱን አውቀዋለሁ። እነሱ ያጨበጭቡላቸዋል። ጀግና ጀግና። ይሄ ጀግንነት አይደለም። ወጥተን ስንናገር ደግሞ ስለምትጠሏቸው ነው፣ እንደዚህ ስለምትሏቸው ነው ብለው ነው ጫና የሚያበዙበት። እኔ ቪዲዮ ሰርቻለሁ። ቪዲዮ ልክ ይሄኛው ሲጀመር ልጆች መጥተው ይሄ ነገር ሙስሊም እህቶቻችን ራሱ ምህረት ምንድን ነው የምትይው? ይሄ ነገር እየተሰራ ነው፣ ለምንድነው ዝም የምትሉት እስከምባል እኔ ዝም አላልኩም። ቪዲዮ እኔ በራሴ በአቅሜ ቤቴ ብትገባ ቪዲዮ ሰርቻለሁ። ቫይራል ላይወጣልኝ ይችላል፣ ያዩታ። የኔ ቪዲዮ ደግሞ አስረግጦ ነው የሚያዩት ማለት ነው። ስለዚህ እዚህ ጋር አባቶች በስነ ስርዓት ይሄን ነገር ዩቱባቸውን መፍትሄ በቃ ትምህርት መውሰድ አለባቸው። እነሱ አሁን ላይ ብር ናላቸውን አዝሮታል። ተስፍሽ እኔ ብር ናላ ሲያዞር ያየሁት እነሱ ነው። ክብር ነው ለሰው ልጅ ከምንም በላይ ክብር ይበልጣል። እኔ እዚህ ላይ አንተ ከፍ ያደረስኩ ዜሮ በነበርክ ሰዓት እኔ አንተ ከፍ ያደረግኩ ሰዓት እነዚህ ልጆች እኮ ትናንትና ምን ያህል ዝቅ ብዬ ከፍ አድርገውኛል። ማስተዋል የሚባል ነገር አለ። እነሱ ግን ረግጦናል። እኛ እንዲያመሰግኑን አይደለም፣ አያመስግኑን። አሁን ላይ ግን በማይመጣ ነገር መጥተዋል። መማር ካለብን እኛም እንማራለን። አባቶች ሽምጡ ተስፍሽ አባቶች መጥቶ እኛም ከስህተታችን እኛ ብዙ አጥያት ያለብን ገና ለምን የዛሬ ዓመት በማማት ነው ሰርግ ላይ ባልመጣም እንኳን ታጨበጭብ ነበረ በቪዲዮ ማለት ነው። ፖስት አድርጌያለሁ። ገና ያልጸዳው ላይ ቆሽሽ ያለው የራሱ ማለት በእነሱ ምክንያት። ስለዚህ ፈጣሪዎች ያው አጥያቴን እሱ በራሱ ይቀጣኛል ጊዜው ደርሶ ማለት ነው። እና ከምንም በላይ መፍትሄ ነው። በቃ መፍትሄ ለእነሱ ትምህርት ያስፈልጋቸዋል። ተስፍሽ እውነት ትምህርት